በጣም በል ተመልሰናል። አሁን ደግሞ ልንወያይ ነው። ዛሬ ትራስ ስለምን ታወያየን ይሆን? ወደዛ እንለፍ። 2030ዎች እንዴት ናችሁ? በ2030 ፖድ ፕሮግራማችን ላይ ተገኝተናል። ዛሬ ልናወራበት ወይም ልንወያይበት ያሰብነው ሐሳብ ሰልፊሽነት ወይም ራስ ወዳድነት ከራስን መውደድ ትክክለኛና ጤናማ ከሆነው ራስ መውደድና ወይም ደግሞ ሰልፍ ላቭ ጋራ ያለውን ልዩነት ነው የምናየው። ምንድነው የሚለውን እያንዳንዱን ነጥብ በነጥብ እናያለን። ራሳችንን የምናይበት፣ የምንገመገምበት፣ የምንማርበት እንደሚሆን አልጠራጠርም። የትም እንዳትሄዱ፣ አብራችሁን ቆዩ። እንኳን ደህና መጣችሁ። እኔ ኤደን ጌታቸው እባላለሁ። ሰርቲፋይድ ሳይኮቴራፒስት ነኝ። እንዲሁም ደግሞ በሪሊፍ ዌልነስ ሴንተር ላይ ኮፋውንደር እና ሳይኮቴራፒስት ሆኜ እየሰራው ነው። ዮሐናን ዘሪሁን እባላለሁ። ሳይካትሪ ፕሮፌሽናል እና ሰርቲፋይድ ሳይኮቴራፒስት ነኝ። እንዲሁም በተለያዩ ሶሻል ሚዲያዎች ላይ ደግሞ ሜንታል ሄልዝን አድቮኬት አደርጋለሁ። ሰልፊሽነት ሲባል ምንድነው? ሰልፍ ላቭ ምንድነው? ራስ መውደድና ራስ ወዳድነት የሚለውን ቃል በደንብና በአግባቡ ካልተረዳ ነው ይምታታብናል መስመሩና ራሳችንን እየወደድን ይመስሉን አንዳንዴ ራስ ወዳድና ልንገኝ እንችላለን። አት ዘ ሴም ታይም ደግሞ ራሳችንን መምረጥ ባሉበት ቦታዎች ደግሞ ራስ ወዳድነት መስሎ የምንተዋቸው ነገሮች ስለሚኖሩ ማለት ነው። ስለዚህ ራስ መውደድ ማለት በእኔ አገላለጽ 1 3 4 ምሰሶች ይኖሩታል። ስለዚህ አራቱ ምሰሶች ባላንስድ ሲሆኑ አንድ ሰው ራሱን ወዷል ብለን እንገልጻለን። ምክንያቱም አብዛኛው ጊዜ ራሳችንን የምንወድባቸው የሆኑ ሲዝኖች አሉ። በተለይ ከኢሞሽን ጋር በተያያዘ አይደለ፣ ከስሜት ጋር በተያያዘ ጥሩ ስሜት ላይ ሆነን ጊዜ ራሳችንን የመውደድ አይነት ስሜት ይሰማናል። ላይፍ ላይ የሆነ ነገር ደግሞ ሲያጋጥመን ራሳችንን እንጠላዋለን ምናምን። ስለዚህ ራስን መውደድ ስሜት ነው ብዬ አላስብም። ግንኙነት ነው፣ ከራሳችን ጋር ያለን ግንኙነት ነው። ራሳችንን እንወዳለን ስንል ራሳችንን ዳውት የምናደርግበት ወይም ራሳችንን የምንጠራጠርበት በምናደርገው ነገር ልክ ነኝ አይደለሁም፣ የቱ ጋር ነው ያለሁት የህይወቴ መስመር የሚሉ ጥያቄዎችን አንጠይቅም ማለት አይደለም። ወይም ሁሌ ሰላማዊ የሆነ ጉዞ ነው ማለትም ላይሆን ይችላል። ራስን መውደድ የሚለው የመጀመሪያው የሚገልጽልኝ ምሰሶ ራስን ማወቅ የሚለው ነው። ራስን ማወቅ፣ ድክመቶቻችንን ማወቅ፣ ችግሮቻችንን ማወቅ፣ ጥንካሬዎቻችንን ማወቅ፣ የት እንደነበርን አሁን የት እንዳለን፣ ወዴት መሄድ እንደምንፈልግ፣ ምን አይነት ሰዎች እንዲከቡን እንደምንፈልግ፣ እነዚህ ነገሮች ማወቃችን ወይም ሰልፍ አዌርነስ የምንለው ነገር ራስን የመውደድ አንዱ እግር ወይም አንዱ ምሰሶ ይሆናል ብዬ አስባለሁ። ከዛ ሌላኛው ምሰሶ ደግሞ ያወቅነውን ራሳችንን መቀበል ነው። ምክንያቱም አንዳንድ ጊዜ ራሳችንን እናውቀዋለን ግን አንቀበለው። ራስን መቀበል ማለት የምናስተካክለው ነገር የለም ማለት አይደለም። ነገር ግን እስከ ችግሮቼ እስካሉብኝ ድክመቶች ድረስ ራሴ ዋጋ ያለኝ ሰው ነኝ። የሚስተካከሉ ነገሮችን አስተካክላለሁ፣ ማይስተካከሉና መቀበል ያሉብኝ ነገሮች ግን ተቀብዬ እንደ ሰው ራሴን ቫልዩ ያደርጋለሁ የሚለው ነገር ራስን መቀበል የሚለው ትርጓሜ ይሰጠኛል ማለት ነው። ሶስተኛው ፒላር ደግሞ ራስን ማክበር የሚለው ነው፣ ወይም ሰልፍ ሪስፔክት የምንለው ነው። ስሜቶቻችን ዋጋ እንዳላቸው የምንፈልገው እሴቶቻችን እሴት ለእያንዳንዳችን ሊለያይ ይችላል። ለአንዳንድ ሰው መንፈሳዊ ህይወቱ ነው፣ ለአንዳንድ ሰው ትዳሩ ቤተሰቡ ነው፣ ለአንዳንድ ሰው ስራ ላይ ያለው ኬሪየሩ ነው። እነዚህ ነገሮች ዋጋ እንዳላቸው እንደማንደራደርባቸው ማሰብና እነዚህ ነገሮች አጠቃላይ ማክበር ነው። የመጨረሻው ደግሞ ራስ ላይ መስራት በኋላም ላይ ስለምናነሳው ወይም ሰልፍ ኬር የምንለው ራስን መንከባከብ የሚሉት ነገሮች አራቱ ነገሮች ባላንስ ያደረገው አንድ ሰው ራሱን ወዷል የሚለው ይገልጽልኛል ለኔ። እሺ ሰልፊሽነት ደግሞ ወይም ደግሞ ራስ ወዳድ ነው ይሄ ሰው የምንለውስ? ሰልፍ ላቭ የምንለው ራስን መውደድ በጣም ትልቅ ቫልዩ ነው። ለራሳችን ከምንሰጣቸው ቫልዩዎች ውስጥ እንደ ማህበረሰብም ሊኖሩን ከሚችሉ እሴቶች ውስጥ አንዱ ነው። ከዚህ እሴት ጎን ለጎን ደግሞ ሰዎች አሉ አይደለ? ሰዎችን ማክበር፣ ሰዎችን መውደድ። ስለዚህ እነዚህ ሁለቱ እሴቶች እህትማማች ናቸው። ሰልፊሽነት እነዚህን ሁለት እሴቶች ያላመጣጠነው ፓርት ነው ማለት ነው። ኤግዛጀሬትድ ፎርም ሲሆን የሰልፍ ላቭ ሲጋነን እና ያኛውን እሴት ሲያጓድል ማለት ነው። ሰዎችን ማክበር፣ ሰዎችን መውደድ የምንለውን ሪስፔክቲንግ አዘርስ እሱን እሴት እንትን ሲያደርግ ቮይድ ሲያደርግ ወይም ኮንሲደር ካላደረገ ሰልፊሽ ወደሚለው ይሄዳል ማለት ነው። አት ዘ ሴም ታይም ሰልፍ ላቭ የሌለውም ሰው ሌሎችን ማክበር አይችልም፣ ሌሎችን መውደድ አይችልም። ምክንያቱም ፍቅር ያለን ነገር ነው አይደለ? ያለን ከዛ ለሌሎች የምንሰጠው የምንጨምረው ነገር ስለሆነ ስለዚህ ሰልፊሽ የምንሆነው ሌሎቹን ኮንሲደር የማያደርግ ነገር ወደ ራሳችን መውሰድ ስንጀምር ነው።
እዚህ ዛን ጊዜ ኤግዛጀሬት እናደርገዋለን ሁሉንም ነገር ብቻችንን ይሆናል ማለት ነው ለምሳሌ እኔ እችላለሁ የሚለው በጣም አስፈላጊ ነገር ነው እኔ ቆንጆ ነኝ የሚለው በጣም አስፈላጊ ነገር ነው ነገር ግን ያን ነገር ብቻችንን ስንወስደው ማለት ነው ሌሎች ሰዎች ቆንጆዎች አይደሉም ሌሎች ሰዎች አይገባቸውም አይችሉም ስንል በጣም ኤግዛጀሬትድ ይሆናል በጣም አቢዩዚቭም ይሆናል ያ ማኒፑሌትም ማድረግ እንጀምራለን ሰዎች ማኒፑሌቲቭ ፎርም ይሆናል ሌሎች ፐርሰናሊቲዎች የሚወለዱት ከዚህ የተነሳ ነው ራሳቸውን ብቻ ሴንተር ያደረገ ነገር ስለሚኖረው ማለት ነው መጽሐፍ ቅዱስም ሲነግረን ባልንጀራህን እንደ ራስህ ውደደው ይለናል አይደል መጀመሪያ ራስ ነው ማለት ነው የሚቀድመው አዎ እኩል ነው ሶ የትኛውም የሚበልጥና የሚበላለጥ የለውም ልክ እንደ ራስህ ማለት እንደ ራስህ ካለ ያው መጀመሪያ ራስሽን ትወጃለሽ ማለት ነው ኦሬዲ ራስሽ ነው የሚመጣው ፍቅርሽም መለኪያ የሚኖረው አንቺ ጋር ያለው ፍቅር ነው ሶ አንቺ ጋር ያለውን ፍቅር ወስደሽ ለሌሎቹ ተጠቃሚበታለሽ ግን ኢኳል ነው አይደለ እኩል ሆኖ እንዲመጣ ነው ስለዚህ አንድ ነገር ምን ፈልገው ነገር ካለ ያም ሰው እንደሚያስፈልገው ክብርም ሊሆን ይችላል ፍቅርም ሊሆን ይችላል እንክብካቤም ሊሆን ይችላል ያም ሰው እንደሚያስፈልገው ኮንሲደር አድርግ ነው ይሄንን ስለዚህ እንደ ባህሪዎቹን ብንጠቅሳቸው ራስን መውደድስ ምንድነው እንዴት ነው የሚገለጸው ሳስበው ራስን መውደድ እያደግንበት የምንሄደው አይነት ነገር ይመስለኛል ጆርኒ ይመስለኛል የሆነ ፖይንት ላይ በቃ ራስን ወድጃለሁ ጨርሻለሁ የምንለው አይነት ነገር ብቻ ሳይሆን እያደገን ስንሄድ ከቀን ወደ ቀን የሚቀየሩ የህይወት ዘይቤዎቻችን አሉ ራሱን አንድ ሰው ይወዳል ስንል ራሱን ያውቃል እያልን ነው መጀመሪያ አንድ ሰው ራሱን ይወዳል ስንል ወደ መውደድ ያደረሰው ምንድነው ማወቅ ከህይወት ቫልዩዎቻችን ጀምሮ እንድንካበብ የምንፈልጋቸውን ሰዎች እነዚህ ነገሮች እንዳልኩት የአንድ ቀን ነገር ላይሆን ይችላል ግን ፕሮግረስም ቢሆን በየጊዜው ራሳችንን በማዳመጥ ወዴት መሄድ እንደምንፈልግ አቅጣጫውን ካርታውን ያስተካከልን በመሄድ ይጀምራል ስለዚህ አንድ ሰው ራሱን ይወዳል ስንል ራሱን ያውቃል እያልን ነው ከዛ ደግሞ ያወቀውን ራሱን ደግሞ ያከብራል ብለናል አይደለ ካወቅነው በኋላ ምን ያህል እንጠብቀዋለን አንድ ዘርጄ ላይ ቢኖር የተከልኩት አንድ ችግኝ ቢሆን ለማደግ ነገር ከዛ ውስጥ የሚወጣውን ነገር ለማየት ፕሮቴክት ማድረግ አለብኝ ከሚጫወቱ ህፃናት በኳስ እንዳይመታ እንከባከባለሁ አረም ከውስጡ እንዳይወጣ ወይም እንዳይጎዳብኝ እንከባከባለሁ ስለዚህ በህይወትም ያወቅነውና ማሳደግ የምንፈልገው ነገር ላይ ብዙ ጊዜ እንዳያድግ የሚያደርጉ ብዙ ነገሮች ይገጥሙናል አንዳንዴ በእኛ ሰርክል ውስጥ ካሉ አንዳንዴ ደግሞ ከኛ ቁጥጥር ውጪ ከሆኑ ነገሮች ስለዚህ ከነዛ ነገሮች ሁሉ ራስን የምንፈልጋቸው ነገሮች ፕሮቴክት ማድረግ ራሱን የሚወድ ሰው መገለጫ ነው ብዬ አስባለሁ ሌላው ደግሞ ራሳችን የምናናገርበት መንገድ ሁላችንም ውስጥ የሆነ ሰውዬ ወይም የሆነ ሴት ያለች ወቃሽ ተቆጪ ሰው የማይሰማቸው ማለት ነው ኢቭን አንዳንድ ጊዜ በጣም በስራ ፖዚሽንም በተለያየ በደረስንበት ነገር ሰዎች አይተውት በጣም ዋው የሚሉለት ነገር የሚቀኑበት ፖይንት እኛ ግን ውስጣችን አለመርካት በቂ አይደለም ከዚህ በላይ ይችላልላችሁ የሚል በፖዚቲቭ መንገድ ሳይሆን ራስን በሚወቅስ ራስን በሚያሳንስ መንገድ ክሪቲክስ አለች ወይም የወቀሳ ስሜት አለች ራሳችንን ከሰዎች ጋር ሳይሆን ለብቻችን ስንሆን የምናናገርባት መንገድ እሱ መንገድ ጤናማ መሆን አለበት አንድ ሰው ራሱን ወደደ ለማለት ኮምፓሽኔት የሆነ በርህራሄ የተሞላ ድምጸት ከውስጥ ያለ ራሳችን የምናናገርበት መንገድ ስለዚህ በጣም ብዙ መገለጫዎች ይኖርታል ብዬ አስባለሁ ኤርሊ ኤጅ ላይ በጣም መሰራት አለበት ማለት ነው ምክንያቱም በልጅነታችን ምን ይዘው ነገር ነው ትራማ ሆኖብን ወደፊታችንን የሚወስነውና የሆነ ሰው ወይ ስራ ቦታ ያገኘ ነው ወይ ትምህርት ቤት ያገኘ ነው በጣም መልካም ሰው ካላነቃንና ለካ እንዲችላልው እንዲነኝ እንዴ ምናምን እንድንል አድርጎን በሆነ ተርኒንግ ፖይንት ህይወታችን ካልተቀየረ በስተቀር ሁሉ ጊዜ ራሳችንን ብሌም ያደረግን ወይም ያለን ጥሩ ነገር ራሱ ባለማመን እየኖርን ከሆነ አንዳንድ ጊዜ አፕሪሺየት መደራረግ በተለይ ለምን እንደሆነ አላቅም ፈረንጆችን ምናምን ሳይ በጣም ለትንሽ ነገር አፕሪሺየት ሲደራረጉ ምናምን ይገርመኛል በሆነ አጋጣሚ ከነሱ ጋር ከተገናኘሽ በቃ በጣም አንቺ ላይፍ ታይምሽ ላይ ሁሉ ጊዜ የምታረጊው በጣም ተራ የሆነ ነገር እነሱ በጣም ነው አፕሪሺየት የሚያደርጉትና አፕሪሺየት መደራረግ አለመድንም አይ ቲንክ እና ያሳንፋል ተብሎ ነው የሚታሰበው የተሻለ እንድታረጊ እየጨመርሽ እንድትጂ ከዛ ደግሞ ሰዎች እንደዚህ ልክ ሚዲያ ላይ በአደባባይ ወጥተው ደግሞ እኔኮ እናትና አባቴ እንደዚህ ሰርቼ እየሄድኩኝ አትሰራም ምናምን ይሉኛል እንደሰራው አይሰማኝም ነበርና እነሱ እንደዛ ስላሉኝ ወይ ከንትና ጋር ስላወዳደሩኝ ይሄው አሁን ስኬታማ ሆንኩ ብለው ደግሞ እንደ ጥሩ ነገር ያወሩታል ሶ ኦኬ ይሄ ነው ማለት ነው ስኬት ብለን እኛ ደግሞ ልጆቻችን ላይ እንተገብረዋለን ማለት ነው እና አይ ቲንክ የሚሰራበት መንገድ ይለያያል አይ ቲንክ ምክንያቱም ለምሳሌ የሆነ ቤት ውስጥ
ሁሉ ጊዜ ባልየው የልጁን እናት ሁሉ ጊዜ ደበድባት ከነበረ በሁለት አይነት መንገድ ነው የሚረዱት። ወይ ተመሳሳይ ሆኖ ሚስቱን ሁሉ ጊዜ የሚደበድብ ይሆናል፣ ወይ ደግሞ በጣም ኬር የሚያደርግ ለሚስቱ በጣም የሚወድ የአባቱን ተቃራኒ የሚሆን ሰው ሊሆን ይችላልና እስኪ ምንድነው እንዴት ኬር እናደርግ ራሳችንን? ከምን ይጀምራል እንዳልሽው ፕራክቲካል ለማድረግ አይምራችን የሚለወጥ ነገር ነው የሚለው ማሰብ ማወቅ ያስፈልጋል። አንዳንድ ጊዜ ገና ሳንጀምር ኦሬዲ ተስፋ ቆርጠን ነው የምንጀምረው። እኔማ መቼም ራሴን አልቀበልም፣ መቼም ሊወዱኝ አይችሉም ሰዎች፣ ወይም ምንም ነገር ሳላሳካ አንዱ በማንነት የሚወደኝ ሰው አለ፣ ባውንደሪን ሳላፈርስ ቫሉ ያሉት ማድረጋቸው ነገሮች እያከበርኩ የሚወደኝ ሰው አለ የሚለውን ተስፋ እንቆርጣለን። ስለዚህ መጀመሪያ አይምሮ ይቀየራል። አይምሮ ሲፈጠር ራሱ ኒውሮፕላስቲክ ነው፣ መተጣጠፍ የሚችል መስተካከል የሚችል ነገር ነው። እሱ ነው ተስፋችን። ባህሪያችን ለማስተካከል ስንነሳ ምናምን እንደው ሞክረ ድንግ ከተሳካልን አይደለም። አይምሮአችን የሚታከም የሚቀየር ሪዋይር መደረግ የሚችል መንገድ ነው። አንድ የሳር መንገድ ላይ እንደኔ ስንሻገር ካየሽው በጣም ሰዎች የረገጡት ቦታ እሱን ነው ቶሎ ማስረን እንትን ምንል አይደል? አይምሮአችን እንደዛ ነው። የሆነ ፖዚሽን ላይ ስገቢ ቶሎ አይምሮሽ የሚያስበው ሐሳብ አለ፣ ቶሎ የሚያመጣልሽ ስሜት አለ። የሆኑ 100 ሰዎች ያሉበት ክሎስ ስገቢ ቶሎ አይምሮሽ የሚነግርሽ ነገር አለ። ጥሩ ነገር ከነበረ በኮንፊደንስ ልገቢ ይችላልሽ፣ ግን ውስጥሽ ደግሞ እንዳልኩሽ ከመጣሽ በመሸ የሚሰማሽ ግን ከሆነ ሰዎች እያዩ ነው ጀጅ እያደረጉ ነው የሚለው አውቶማቲክሊ ልክ እንደ ሳሩ መንገድ አስበሽ ምናምን እኮ አይደለም፣ ማረጋገጫም የለሽም ሰው ጀጅ እያደረጉሽ እንዳልሆነ። ልክ እንደዛ የሳር መንገድ ቶሎ ይመጣል። ሶ ተስፋችን ምንድነው? ያ የሳር መንገድ ሌላ በሌላኛው ለምለሙ ሳር መንገድ አለ፣ በሱ ሌላ መንገድ መስራት እንችላለን። ያንን ደግሞ ስንጠገን እዚህ ጋር ያለው ነገር እየጠፋ ይመጣል የሚለው ነገር ነው። ሰልፍ ኬር ላይ በተግባር ለማድረግ ምን ሞክራቸው ነገሮች ናቸው። ከዛ ደግሞ እንደዚህ የምናደርጋቸው ነገሮች ኒድስ ናቸው። ፍላጎቶቻችንን ነው የምናደርገው። የኢሞሽናል ኒድም ፊዚካል ኒድም ሳይኮሎጂካል ኒድም ሁሉንም ኒዶቻችንን ራሳችን ሚት ማድረግ ማለት ነው ሰልፍ ኬር ማለት። ለምሳሌ ቴራፒ ሰልፍ ኬር ነው። ኦኬ ሰልፍ ኬር ነው ራሱን ለማዳን ነው የሚመጣው። ኤግዛክትሊ አይደለ? ቴራፒ አፎርድ ካላደረኩኝ ደግሞ ጆርናል ላደርግ እችላለሁ። ኢትስ ፓርት ኦፍ ሰልፍ ኬር። የስሜቶቼን እያዳመጥኩ ነው ጆርናል ሳደርግ አይደለ? ይሄ እንደዚህ እየተሰማኝ ነው፣ በእንደዚህ አይነት ሁኔታ ውስጥ ነኝ፣ እንደዚህ እየሆንኩ ነው ምናምን እላለሁ። ከራሴ ጋር እነጋገራለሁ ማለት ነው። ማይንድፉልነስ ኤክሰርሳይሶች ላደርግ እችላለሁ። በቃ ቁጭ ብዬ ለኔ የምለው ነገር ሳደርግ ማለት ነው ሰልፍ ኬር። ዋንስ ኤንድ ኒድስ ኤንድ ቶትስ ይባላል። ፍላጎት እና አስፈላጊ ነገሮች ኒዶች እና ቶቶች ሀሳቦች፣ በእነዚህ ኤሪያዎች ላይ ፖይንቶችን መጻፍ ሲጀምሩ ራሳቸውን ማወቅ ይጀምራሉ። እና ብዙ ጊዜ ከስትሬንግዝ ነው ማስጀምረው እኔና በቃ ይጣፍ ሁለት ምናምን ነገር ስትሬንግዝ በርግጥ በጣም ብዙ ይጠፋበታል። ሰው ስለ ራሱ ስትሬንግዝ መናገር ራሱ እንትን ነው ያሳፍራል። እንደ ጀብደኝነት ወይም ደግሞ ክፉ ነገር ነው የሚመስለው። ሰው ስለ እኔ ጥሩ ነገርማ ሰው ይናገር ምናምን አይደለ? ግን ኢትስ ፓርት ኦፍ ሰልፍ ላቭ። አሁን ስለ ራስሽ የምትወጁ ነገር ምንድነው ብለሽኝ ፖይንት አውት ማድረግ አለብኝ። ልክ ሰዎችን መወዳቸውን ሰዎች መወድላቸውን ነገር እንደምናገረው ራሴን ወዳለው ካልኩ መወደውን ነገር መናገር አለብኝና ፖይንት ሲያደርግ በጣም ያንሳል። ሳይኖር ቀርቶ እኮ አይደለም። ምናልባት ሌላ ሰው መጥቶ ቢናገር ይናገራል፣ ወይም ስለ ሌላ ሰው ከነሱ ጋር ኢኩቫለንት የሆነ ሰው ጋር ብዙ ይናገሩ ይሆናልና እነሱ ጊዜ ይፈጃል ማለት ነው። ስለዚህ ምን እናደርጋለን? በቃ throughout the week ሳምንቱን በሙሉ የሆነ ነገር ስታይ ሰው ላይ ብታዩ ደስ የሚልሽ ነገር አሁን ለሆነ ሰው የሆነ ነገር ኦፈር ካረሽ ከሰጠሽ ሆኔ ሰጪ ነኝ ማለት ነው አይደለ? እንደ ስትሬንግስ እያስሽ ነይ የሚለውን ነገር እንትን ሳደርግ በሳምንት ውስጥ በዛ እያለ ይመጣል። ከ10ም ሊበልጥ ይችላል። ምክንያቱም አለ በጣም ብዙ በተለይ ሰልፍ አባንደንት የሚያደርጉ ሰዎች በጣም ብዙ መልካም ነገር ነው ያላቸው። በጣም የሚወደዱ ሰዎች ናቸው ለሰዎች ስለሚኖሩ ማለት ነው። እና ከዛ በጣም ኤክሳይትድ ይሆናሉ፣ በጣም ይደነቃሉ። ለካስ እነዚህ ሁሉ መልካም ነገሮች አሉ። ከጎን ያሉ ሰዎችን ደግሞ ቢጠያይቁ በጣም ይበዛል። በጣም ሃይ ፋይቭ ሀቢት ይባላል። ለ5 ቀን የሚሰራ ነው። ምናልባት ይሞክሩታል ብዬ አስባለሁ። የሆነች ትንሽ መጽሐፍ አለውና በመስታወት ላይ ራስሽን በየቀኑ ራስሽን እያየሽ ፊት ለፊትሽ የምታዩን ሰው
በደንብ በትኩረት ካየሽ በኋላ ራስሽን ማለት ነው ሃይ ፋይቭ ማድረግ ነው። ኦኬ ለ5 ቀን በተደጋጋሚ በቃ ጀስት እቺን ብቻ ማድረግ ነው እና በጣም ኢሞሽናል ልትሆኚ ትችያለሽ። መጀመሪያ አካባቢ ስትጀምሪው ገና ልታለቅሽም ትችያለሽ። አዎ ትስቂያለሽ፣ በጣም ትደሰቻለሽ። በቃ ሆርሞን እና ኬሚካሎች ናቸው ኢንተራክት የሚያደርጉት ውስጥሽ። ራስሽን አይተሽ ሃይ ፋይቭ ማድረግ ሞክሩት። ሰልፊሽ የሆነ ሰው ለሌሎች ሰዎች ምንም ቅድሚያ የማይሰጥ ወይም ለራስ ቅድሚያ መስጠት ትክክል ሆኖ ሳለ ግን ሌሎችን ኮንሲደር የማያደርግ በቃ ሶሻል ላይፍ ላይ ያለውን የሌሎችን ክብር ወይም የሌሎችን ሰው ስሜት ምናምን የማይጠብቅ ጥቅም ብቻ የሚወስድ እንጂ ለነሱ ጥቅም ምንም ነገር የማያደርግ ሰው ሰልፊሽ እንድንሆን የሚያደረገን ነገር ምንድነው የሚለው ባጭሩ እስኪ ሰልፊሽነስ ቅድም እንዳለው የሰዎችን መብት ያረጋጠን የሰዎችን ፍላጎት ስሜት ያረጋጠን ሁሌ ራሳችንን ማስቀደም የሚለውን ነገር አይተናል። የዛኛውን ጽንፍ ማለት ነው። በዚህ ውስጥ ምን እናያለን? በሌሎች መስዋዕትነት እኛ ጥቅም ማግኘት እንፈልጋለን። ምንም ሳንሰጥ ብዙ መቀበል መፈለግ ሊሆን ይችላል። ኤክስትሪሚቲ ይኖራል አይደል? ከትንሽ ጀምሮ ከዛ እጅግ በጣም ወደሚጎዳ ነገር እያደገ መሄድ ነው። ከዛም ደግሞ እንዳልነው ሁሉ ጊዜ በየትኛውም አይነት ሁኔታ በማንኛውም አይነት ጊዜና ሰዓት እኛ ብቻ አድቫንቴጅ ማግኘት እንዳለብን የምናስብ ከሆነ እኛ ብቻ ራሳቸውን ማስቀደም እንዳለብን የምናስብ ከሆነ ራስ ወዳድ ወደ መሆን እየመጣን ነው ወይም መተናል ማለት እንችላለን። አንዳንድ ጊዜ ራስ ወዳድ የሚለው ኮንሰፕት ራስን ማምለክ እስከሚለው ኮንሰፕት ድረስ ይለጠጣል። ምክንያቱም ሰዎች እዛ ፖይንት ላይ የሚደርሱ ይችላሉ። ህመም ወደ መሆን ለምሳሌ ብዙ ጊዜ ናርሲስቲክ ፐርሰናሊቲ ዲስኦርደር ሲባል ስለምንሰማ ስሙ ራሱ መነሻ ስሙ የናርሲስቲክ ራሱ የመጣው ራሱን በመስታወት ላይ በውሃ ምንጭ ላይ የውሃውን ሪፍሌክሽን ራሱን እያየ ገብቶ ከሞተ ሰው ነው ተብሎ ይወራል። የድሮ ሂስትሪ ላይ ማለት ከመውደዱ ከማድነቅ የተነሳ እንደዛ እስከመሆን ራስን ማምለክ ጋር ደግሞ ሲሆን ኢምፓቲ የሚባለው ነገር እንደ ሰው የጋራ ነገር የሚያደርገን ለሰው መራራት የሚለው ኮንሰፕት ነው አይደል? እሱ ሙሉ በሙሉ እስከማይኖር ድረስና ሰዎችን መጥቀም ሳይሆን በሰዎች ጉዳት እንኳን መራራት እስካለመቻል ወደሚባለው ኤክስትሪም የሆነ ነገር ሊደርስ ይችላል። ስለዚህ እንዳልሽው ብዙ ነገር አይታየንም እኛ ስናደርገውና ራሳችንን ቆም ብለን የማደርገው ነገር ባላንስ ነው ወይ ከዛ ሰው እየወሰድኩትና እየበዘበዝኩት ያለው ነገር እኔም በየሆነ መንገድ ቀጥታ እንደ ትራንዛክሽን ላይ ሆን ይችላል። አንዳንዴ ፋይናንሻሊ ሲሆን የምትቀበዩ ደግሞ በስሜት ሊሆን ይችላል። እሱ ምንም ችግር የለውም። ግን ትራንዛክሽኑ ሰምሃው ባላንስድ የሆነው ወይ እኔ በጣም ካንቺ ሶስት አንቺን እያራቆትኩ አይደለም ወይ የሚለው መጠየቅ አለበት። ራስ ወዳድ ሲባል ቃሉ ራስን ወዶ በጣም ሲበዛ ይመስለናል። ግን ፍቅር ለራሱ ፍቅር የለ ሰው ራስ ወዳድ ሊሆን ይችላል። ውስጡ ኢንሴኩር የሆነ ሰው በሚያድግበት ጊዜ ሰዎች ቤተሰቦቹ ፕሮቴክት የማያደርጉት ለብዙ አደጋ የተጋለጠ ሰው ምን እያሰበ ይመጣል? ለራስ ያለው ራሴ ነኝ። ሁሉ ጊዜ ሰዎች ከኔ አድቫንቴጅ ይወስዳሉ። ስለዚህ በየትኛው መንገድ ራሴ ማስቀደም አለብኝ በሚል መንገድ ካደገ በኋላ ሁሉም ነገር ለራሱ ሲያመጣ እናያለን። ራሱን በጣም ከመውደድ የተነሳ ላይሆን ይችላል። ራሱን ምናልባት ስለማይወድም ሊሆን ይችላል። እሱም ቻሌንጅ መደረግ አለበት። እንዳልሽው የልጅነታችን ኤክስፒሪየንሶች ድምር ውጤት ስለሆነ በድርጊት እንኳን ባይሆን በሐሳብም የኔን ቦታ ዲዘርቭ አታደርግም። ቅድም እንዳለ ወደ ራስ ይሆናል። እኔ ብሆን ግን ዲዘርቭ አደርግ ነበር፣ እሷ ግን አይገባትም ብለን የምናስብና የሰዎችን አቅማ ዲቫልዩ መናረግ ከሆነ እነዚህ ራስ የሞል መገለጫ ናቸው። ሳቲስፋይስ ይሆናል ወይ ማለት ይሄ ፋይናሊ ምንድነው? እስኪ ፋይናሊ ማለት እንደዚህ አይነት ሰዎች ሎንሊነስ ብቻቸውን የመቅረት እና ፍቅር የማጣት እንደውም በጣም ፍቅር ከመፈለጋቸው ክብር ከመፈለጋቸው የተነሳ ፍቅርንም ክብሩንም የሚያጡበት ሁኔታ ይፈጠራል። ምክንያቱም አንዳንድ ጊዜ ከሰዎች ጋር በመተው ፍርሃት አብረሽ ልትቆይ ትችያለሽ። ለምሳሌ በትዳር ውስጥም ሊሆን ይችላል እኮ ከመፋታት ከመለያየት ምናምን ብለሽ ትኖሪና ከዛ የፍርሃቱ ነቅቶ ሙቭ ሲያደርግ ፍርሃቱ ህመሙ ከፍርሃቱ የሚበልጥበት ጊዜ ላይ ይደርሳል። ስለዚህ ለራሱ የሰጠ የነበረውን ይለወጣል እኮ ነገ እንደዚህ ይሆናል ምናምን እያለ ያን ነገር እየተቀበለ ያለው ሰው በጣም ሲብስበት ህመሙ በጣም ሲበረታ ፍርሃቱን ጥሶ ጥሎ ይሄዳል ማለት ነው። ብዙ ጊዜ የምናየው ነገር ነው። ዞሮ ባክፋየር ነው የሚያደርገው። ያ ሰው ብቻውን እንዲሆን እንዳይከበር ሶሻል ነገሩንም በጣም እንትን የሚያደርግ ነው የሚሆነው። አይ ቲንክ ለራሱም ጥሩ ስሜት አይሰማውም ብዬ አስባለሁ።
እዚህ ሰዎችን እንደዛ ልክ ስናረግ ራሳችንን ሴንስ እናረግበት ጊዜ ላይ እኔስ በሆን እኔስ ለምን ፈለኩት ወይም ደግሞ እኔስ በሆን ይሄን ነገር አደርጋለሁ ወይ እያልን ትራውማም ካለ መለስ ብለን ትራውማችንን ማከም ምክንያቱም at the end of the day ብቻችንን ምንቀርበት በጣም የሚያሳዝን አይነት ሁኔታ ስለሚሆን ማለት ነው። በጣም አሪፍ ቆይታ ነው ያደረግነው። ሁለቱንም ሰልፍ ላቭንም ሰልፊሽነትንም ወይም ራስ ወዳድነትና ራስን መውደድን ጤናማ የሆነውን ራስን መውደድን በደንብ ክሊርሊ እንድናየው ሆነናል በደንብ እና አይ ቲንክ በጣም ብዙ ነገሮች ወጣቶች እንደተረዱ አስባለሁ። ማለት የምትፈልጉት ነገር ካለ ድሉ ልስጣችሁ የመጨረሻ መልእክት። እኔ ግን ጨርሻለሁ። በጣም አመሰግናለሁ። እኔ ማስተላለፍ የምፈልገው መልእክት እዚሁ ሳይኮሎጂ ላይ ነውና ብዙ ጊዜ ሳይኮሎጂካል ዌልቢንጋችን ወይም የስነ ልቦና ሁኔታችን አይታይም። ልክ እንደ ሌሎቹ ቁስሎች ወይም ደግሞ እንደ ሌላው አካላችን ዲስፋንክሽን ሲያደርግ መስራት ሲያቆም አይታየንም። ወዲያው ከመጀመሪያው ቀን ጀምሮ ሲምፕተሞቹን ላናቃቸው እንችላለንና አሁን ባለው ጄኔሬሽን በጣም ብዙ አዌርነስ መፍጠር የምንችልባቸው ሁኔታዎች ስላሉ በጣም ብዙ እውቀቶች ስላሉ ብዙ ስክሮል ከምናረጋቸው ነገሮች ባሻገር ስነ ልቦናችንን እንድናቅ እንድንጠይቅ እንደዚህ እንደ ሰልፍ ላቭ አይነት ነገሮችን አስተዳደጋችን ምንድነው፣ ትራውማችን ምንድነው፣ ኢንሴኪዩሪቲያችን ምንድነው ወይም እያሰብኩ ያለው ሐሳቤ ምንድነው፣ ስሜቴ ምን ላይ ነው የሚለውን ነገር ለማየት ጊዜ ብንወስድ ቢዩቲ ኬር እንደምናረገው ሁሉ ሳይኮሎጂካል ኬር ወይም ሜንታል ኬር ለራሳችን ብናደርግ ሲቪር የመሆኑን እና በጣም የመክበዱን እንትን ሊሚት ይቀንሰዋል እና early on የተሻለ ሪሌሽንሺፕ ሜክ እንድናረግ ጥሩ ትዳር ውስጥ መኖር እንድንችል ጥሩ ስራችን ላይ ስኬታማ እንድንሆን ከራሳችን ጋር ያለን ኮሚኒኬሽን ጥሩ እንዲሆን ደስተኛ እንድንሆን ከሚያረጉን ዋና ነገሮች ውስጥ ነውና ስነ ልቦናችን ላይ ያለንን ፎከስ ትንሽ ዞር ብለን እንድናየው የሚል መልእክት ማስተላለፍ ፈልጋለሁ። በጣም አመሰግናለሁ። ብናገር ብዬ የማስበው ነገር አብዛኛው ጊዜ የራሳችንን ሩጫ የምንለካው ሰዎች እየሄዱበት ካለው ሩጫ አንፃር ነው። በተለይ ደግሞ በዚህ ጊዜ ሶሻል ሚዲያውም ከፍተኛ የሆነ ተጽዕኖ ያደርግብናል። ራሳችን የምናይበት መንገድ ላይ ለነገሮች ያለን ቫልዩ ላይ እጃችን ላይ ያሉ በረከቶችና ጥንካሬዎችን በሙሉ ራሱ በትነን እንድንጥል አንዳንዴ ያስመስላል። ሁሉም ሰዎች የራሳቸውን መንገድ አግኝተዋል። ሁሉም ሰዎች ተሳክቶላቸዋል። የሚኖሩበት መንገድ አለ። ፋይናንሳቸውን ቤተሰባቸውን ያዙበት መንገድ አለ። እኛ ግን በብዙ ግራ መጋባት ውስጥ በብዙ አለመሳካት ውስጥ ሆነን ራሳችንን እናገኘዋለን። ስለዚህ ራሳችንን ከዚህ ጋር በምናነጻጽርበት ጊዜ ተስፋ መቁረጥ ውስጥ ልንገባ እንችላለን። ድባቴ ውስጥም ልንገባ እንችላለን። ይሄ ብዙዎችም የወጣቶችም ጥያቄም ሐሳብም ስለሆነ ማለት ነው። ስለዚህ ብዙ ጊዜ ሶሻል ሚዲያ ላይ የምናያቸው ነገሮች ሙሉ እውነታ አይደሉም። የተቆረጡ ከጀርባቸው ብዙ ነገሮች ያለባቸው ነገሮች ናቸው። ስለዚህ የእናንተ ህይወት ብቻ አይደለም ትግል ውስጥ ያላችሁት እናንተ ብቻ አይደላችሁም። ህመም ውስጥ ያላችሁት እናንተ ብቻ አይደላችሁም። አብዛኛው ሰው የራሱ የሆነ የሚታገልበት ይብዛም ሚነስም መጠኑን አይነቱ ቢለያይም የሚያጨናንቀው ነገር አለ። ግን በዚህ ሁሉ ውስጥ ደግሞ ነገሮችን ፊገር አውት እንደምናደርግ ማመን አለብን። እንደዚህ አይነት ሁኔታ ውስጥ ከሆነንና በተለይ ደግሞ ራሳችንን ከሰዎች በመነጠል ራሳችንን ወደ መጉዳት ራሳችን መኖር አልፈልግም የሚሉ ሐሳቦች አእምሮአችን ውስጥ የሚንሸራሸሩ ከሆነ በተቻለ መጠን አጠገባችን ያለ ሰው ብናማክር፣ ባለሙያ ብናማክር በጣም መልካም ነገር ነው። ሁላችንም ስትግሎች አሉ፣ ግን በምንችለው መንገድ እያሸነፍን እየተሻሻልን እንኖራለን ብዬ ነው ማስበው። በጣም አመሰግናለሁኝ። በ2030 ስም 2030ዎች እንግዲህ ዛሬ የነበረን ቆይታ በሰልፍ ላቭ እና ሰልፊሽ መካከል ያለው ልዩነት ወይም ደግሞ በራስ ወዳድነትና ራስን መውደድ ወይም ጤናማ የሆነውን ራሳችንን የምንወድበት መንገድ መካከል ያሉ ልዩነቶችን ነበር ያየነው። በጣም ብዙ ነገር እንደተማራችሁበት ተስፋ አደርጋለሁኝ። ቤታችሁ ፕራክቲስ የምታደርጉበትንም ነገር አይታችኋል። ስለዚህ ከዚህ በኋላ ትክክለኛውን መንገድ እንደምትመርጡም አምናለሁ። በቀጣይ ደግሞ በሌላ ፕሮግራም ከሌሎች እንግዶች ጋር እንገናኛለን። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።